እንዴት ናችሁ ልጆችዬ? ደህና ናችሁ? የአሙቱ አባት ነኝ። ዛሬም አዲስ ተረት ይዤላችሁ መጥቻለሁ። እናትና አባታችሁ ደግሞ ጎበዝ ናቸው፣ ምንም አይረብሹም፣ በጣም ጎበዝ ልጆች ናቸው ብለው ስለነገሩኝ ሌላ አዲስ ተረት ይዤላችሁ መጥቻለሁ። ዛሬም በደንብ ጸጥ ብላችሁ አዳምጡኝ እሺ ጎበዞች። ተረት አንድ አብቹ የሚባል ልጅ ነበረ። አብቹ ታዲያ አያቱ የሰጡት አንድ ትንሽዬ ሳጥን ነበረችው። አንድ ቀን እኮ ነው ቁጭ ብሎ እያሰበ ያለ እስኪ ቆይ የምፈልገውን ነገር በወረቀት ልጻፍና እቺ አያቴ የሰጠችኝ ሳጥን ውስጥ ላስገባ ብሎ አሰበ። ከዛ ጽፌ አስቀምጬ ወደፊት ትልቅ ስሆን እገዛለሁ እነዚህ የምፈልጋቸውን ነገሮች እያለ አሰበ። ከዛ የመጀመሪያ ቀን ማታ ከመተኛቱ በፊት ወረቀት አወጣና ወረቀት ላይ በጣም የምፈልገው ፈጣን መጫወቻ መኪና ነው አለና በወረቀት ላይ ጽፎ ሳጥኗ ውስጥ አስቀመጠና ተኛ። ከዛ ተኝቶ ሲነሳ ጠዋት ላይ ሳጥኑ አጠገብ 5 መጫወቻ ፈጣን መጫወቻ መኪኖች አገኘ። ከዛ ገረመው። ከዛ በፍጥነት እየሮጠ ሄድና ለእናትና አባቱ ነገራቸው። ከዛ እናትና አባቱም ገረማቸው። ምን አይነት ሳጥን ነው ባካችሁ ብለው ገረማቸው። ከዛ የሚቀጥለው ቀን ደግሞ ሲተኛ አሁንም ወረቀት አወጣና አሁን ደግሞ የምፈልገው ሳይክል ነው፣ በጣም ደስ የምትል ሳይክል ፈልጋለሁ፣ መጫወቻ ወደፊት መግዛት ፈልጋለሁ ብሎ ጻፈና አሁንም ሳጥኗ ውስጥ አስቀምጦ ተኛ። ከዛ በሚቀጥለው ቀን አሁንም ከእንቅልፉ ሲነሳ ደስ የምትል ሳይክል አጠገቡ አገኘ፣ ሳጥኗ አጠገብ። አሁንም በጣም ገረመው። እንዲህ ምን አይነት ሳጥን ነው ይሄ? ወይ ጉድ አለ። ከዛ ለእናትና አባቱ እየሮጠ ሄዶ አሁንም አሳያቸው። አሁንም እናትና አባቱ ገረማቸው። በሶስተኛው ቀን ደግሞ አሁንም ወረቀት አነሳና ከመተኛቱ በፊት አሁን ደግሞ የምፈልገው አንድ ደስ የምትል ስኩተር ነው አለ። ከዛ በወረቀት ጻፈና እሱንም ሳጥን ውስጥ አስገብቶ ተኛ። ከእንቅልፉ ሲነሳ አሁንም አዲስ ስኩተር አጠገቡ ሳጥኑ አጠገብ ቁጭ ብሎ አየ። ከዛ ይህ ሳጥን በቃ የምፈልገውን ነገር ሁሉ የሚሰጠኝ ሳጥን ነው እንዴ? በጣም አያቴ በጣም ነው ማመሰግናት፣ ሄጄ እንደው ማመስገን አለብኝ አለና በጣም ገረመው። ለእናትና አባቱም ነገራቸው። የሚቀጥለው ቀን ታዲያ አብቹ ምን አሰበ መሰላችሁ? ከአሁን በኋላ እኔ ምንም ነገር እንደውም አልሰራም፣ መጽሐፍም አላነብም፣ ትምህርት ቤትም አልሄድም፣ የምፈልገውን ነገር ብቻ በቃ እዚህ ወረቀት ላይ ጽፍና እዚህ ሳጥን ውስጥ አስገባለሁ። ከዛ ይሄ ሳጥን ደግሞ ይሰጠኛል። ስለዚህ እንደዛ ነው ማድረገው ከአሁን በኋላ ብሎ አሰበ። ከዛ የዛን ቀን ትምህርት ቤት አልሄደ፣ ምንም አላደረገ፣ ብሎ ቁጭ ብሎ ቀኑ ሙሉ አለና ልክ ሊተኛ ሲል በወረቀት ላይ አሁንም የምፈልገው እኔ በጣም ትልቅ ሳይክል፣ ትልቅ መኪና፣ ብዙ መጫወቻ ብሎ ጻፈና እዛ ወረቀት ላይ ሳጥን ውስጥ አስገባና ተኛ። የዛኑም ቀን በሚቀጥለው ቀን ታዲያ ከእንቅልፉ ተነሳና ሲያይ ሳጥኑ አጠገብ ምንም ነገር የለም። እንዲህ ለምንድነው ዛሬ ምንም ነገር የሌለው እንዲህ ብሎ አዘነ። ወይ ደግሞ በደንብ ስላልጻፍኩ ይሆናል የምፈልገውን ነገር አለና በትልቅ ወረቀት አወጣና የዛኑም ቀን እንደገና በትልቅ ወረቀት የሚፈልጋቸውን ነገሮች ጻፈ። ብዙ መጫወቻዎች፣ ትልቅ መኪና፣ ትልቅ ሳይክል ብሎ ጻፈና ሳጥን ውስጥ አስቀመጠው። የዛንም ቀን ግን ምንም ነገር ሳያረግ ነው የዋለው። ትምህርት ቤት አልሄደ፣ መጽሐፍ አላነበበ፣ እናትና አባቱ የሚሉትን አልሰማ፣ ምንም ሳያደርግ ነበር የዛን ቀን የዋለው። ከዛ በሚቀጥለው ቀን አሁንም ተኝቶ ሲነሳ ሳጥኑ አጠገብ ሲያይ ምንም ነገር የለም። የዛንም ቀን በጣም አዘነ። የዛንም ቀን ለምንድን ነው እንደዚህ ምንም ነገር ማይኖረው? ባለፈው በየቀኑ ብዙ ነገር ነበረኝ፣ አሁን ግን ይህን ሳጥን ስጠይቀው ምንም ነገር አልሰጠኝም፣ ለምንድን ነው ብሎ ተናደደና ሄደ እናትና አባቱ ጋር ሊጠይቃቸው። ከዛ እንደዚህ ያሉት እናትና አባቱ አቤችዬ እውነትህን ነው፣ ሳጥኑን በወረቀት ጽፈ የምትፈልገውን ነገር ጠይቀኸው ነበረ፣ እሱ ግን ጠዋት ስትነሳ ምንም ነገር አልሰጠህም፣ አጠገቡ ምንም ነገር አልነበረም። ሳጥኑ ሳይሆን የከለከለ እኛ ነን ያላስቀመጥንልህ። ምክንያቱም በተከታታይ 2ቱንም ቀን ትምህርት ቤት አልሄድክም፣ የቤት ስራ አልሰራህም፣ እኛ ምንልህን አልሰማህም፣ መጽሐፍ አላነበብክም፣ ዝም ብለህ ነበር ቁጭ አልከው።
እኛ ግን ባለፈውም ሳይክል ያስቀመጥንልህ ስኩተርም ያስቀመጥንልህ እኛ ነበርን። ምክንያቱም የዛኔ ትምህርት ቤት ሄደ ነበረ፣ የቤት ስራን ሰርተ ነበረ፣ እናትና አባት ሚልህን ሰምተ ነበረ። ሁሉንም ነገር ስላረግ ጎበዝ ሆነ ስለዋልክ በየቀኑ እኛ እናስቀምጥልህ ነበረ። ሳጥኑን እየከፈትን የምትፈልገውን ነገር እዛ የጻፍከውን ወረቀቱን እናነብና ጠዋት እናስቀምጥልህ ነበረ። አሁን ግን ሰሞኑን ጎበዝ ስላልነበር አላስቀመጥንልህ እንጂ ሳጥኑ ሳይሆን እኛ ነን የከለከልን ያልሰጠን አሉት። አብቹ ታዲያ በጣም ገረመው። እንዲህ እኔ እኮ አያቴ የሰጠችኝ ሳጥን ራሱ እኮ የሚሰጠኝ መስሎኝ ነበር። ለካ እናንተ ናችሁ እንዴ የምታስቀምጡልኝ? በቃ ካሁን በኋላ እኔ ጎበዝ ሆናለሁ። እኔ እኮ ዝም ብሎ ሳጥኑ የሚሰጠኝ መስሎኝ ነበር። በጣም ይቅርታ እናትና አባቴ፣ ከዛሬ ጀምሮ ሁሌ ጎበዝ ሆንላችኋለሁ። እሺ ጎበዝ ሆናለሁ። በቃ የምፈልገውን ነገር ግን ማታ እየጻፍኩ አስቀምጣለሁ ሳጥን ውስጥ እና ጠዋት ስነሳ ግን ትሰጡኛላችሁ አደል አላቸው። ከዛ እናትና አባቱ አዎ አብችዬ፣ አንተ ጎበዝ ከሆንክ የምትፈልገውን ነገር እናረግልሃለን፣ የምንችለውን ነገር እናረግልሃለን ለአንተ አሉትና ከዛን ቀን በኋላም አቤቹ ጎበዝ ሆነ። የሚፈልገውን ነገር እየጻፈ ሳጥን ውስጥ ያስቀምጠዋል። ከዛ እናትና አባቱ ይሰጡታል። ደስ እያለውም ኖረ ይባላል። ተረቴን መልሶ አፌን በዳቦ አብሱ። አሁን ደግሞ ልጆች ታዲያ እንደተለመደው ለእናታችሁ ወይ ለአባታችሁ ምን ትሏችኋላችሁ? ከዚህ ተረት ስር ሰብስክራይብ የምትል አንድ ትንሽዬ ጽሑፍ አለች፣ እሷን ጫን በሏት ብላችሁ ንገሩልኝ። አጠገቧም ላይክ የምትል እቺ የአውራ ጣት ወደ ላይ ምልክት አለች፣ እሷንም ጫን በሏት ብላችሁ ንገሩልኝ። እሺ፣ የሚቀጥለው ጊዜ አዲስ ተረት ይዤላችሁ ስመጣ እናትና አባታችሁ እንደዚህ ካረጉ ብቻ ነው የአሙቱ አባት አዲስ ተረት ይዞ መጥቷል ብለው የሚያውቁት። ለዛ ነው እሺ የምትነግሯቸው። በጣም ነው መወዳችሁ ልጆችዬ። ቻው። እሺ